ማለዳ የመጣ ስታነቃኝ እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህን ማለዳ የሰጠንን አምላካችንን እግዚአብሔርን እስቲ አብረን በጸሎት እናመስግነው። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ እናመሰግንሃለን። ይህን ማለዳ ስለሰጠህን ክብር ምስጋና ለታላቁ ስም ይሁን። በዚህ ማለዳ ደግሞ ሕያውና ቅዱስ የሆነው የሚፈውሰውን የሚያድነውን ሕያውን ቃልህን እንድትባርክልን በኢየሱስ ክርስቶስ ስም እንጠይቃለን። ከቃልህ የተነሳ ሕይወታችን የተባረከ እንዲሆን በኢየሱስ ስም እንጠይቃለን። ክብር ሁሉ ከዘላለም እስከ ዘላለም ለስም ይሁን፣ በኢየሱስ ስም አሜን። እንግዲህ የኤፌሶን መጽሐፍ ምዕራፍ 1 ነው እየተመለከትን ያለነው። በትናንትናው ዕለት ቁጥር 15ና 16ን ተመልክተናል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆነው በጌታችን በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መዋደድ ሰምቼ ስለ እናንተ ያመሰገንኩ ስጸልይ ስለ እናንተ ማሳሰቤን አልተውም ይላል። እንግዲህ በእነዚህ ቅዱሳን ዘንድ ያለው መዋደድና በኢየሱስ ክርስቶስ ያላቸውን ፍቅር እንዴት እንደሆነ ለመመልከት ሞክረናል። እንደገና ደግሞ ጳውሎስ ስለነሱ ያመሰገነ ይጸልይ እንደነበረና እንዲሁም ደግሞ ስለነሱ በእግዚአብሔር ፊት እያሳሰበ ይጸልይ እንደነበር ለመመልከት ሞክረናል። ምንድነው እያሳሰበ ይጸልይ የነበረው? ይህንን በዛሬው ዕለት ቁጥር 17ን እንመለከታለን። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። እንግዲህ በእግዚአብሔር ፊት ያሳስብ የነበረውን ክርስቶስ ኢየሱስን ከትናንት ይልቅ ዛሬ፣ ከዛሬ ይልቅ ደግሞ ነገ የበለጠ እንዲያውቁና በጌታ ላይ ያላቸው እምነትና በጌታ ላይ ያላቸው ዕውቀትና ፍቅር እንዲጨምር ለእነርሱ ደግሞ ይህንን የጥበብና የመገለጥ መንፈስ እንዲሰጣቸው ይለምን ነበር። እንግዲህ እግዚአብሔር የሰጠንን ዕውቀትና መገለጥ ወይም ደግሞ በእግዚአብሔር ዘንድ ያለንን ነገር በምድር ላይ ለሰዎች ለመግለጥ ጥበብ ያስፈልገናል። ጥበብ ከምንም በላይ አስፈላጊ ነው። የመጀመሪያው ጥበብ ደግሞ እግዚአብሔርን መፍራት ነው። እግዚአብሔርን ደግሞ ስንፈራ የምንፈራው እግዚአብሔርን ስናውቅ ነው። የእግዚአብሔርን አምላክነት ጌትነትና ኃይልና ታላቅነቱን እያወቅን ስንመጣ በእግዚአብሔር ላይ ያለን እምነት ይጨምራል። ይኸውም ደግሞ አክብሮታችንም ይጨምራል። ይሄ አክብሮታችን በሚጨምርበት ሰዓት በኃጢአት ላይ ደፋሮች አንሆንም። እንደውም ኃጢአትን የምንጠየፍና ለሰዎች የእግዚአብሔርን ኃያልነትና ታላቅነት ክብር በጥበብ የምንገልጥና ሰዎችን ወደ ክርስቶስ ኢየሱስ መንግሥት የምናፈልስ እንሆናለን። መገለጥ በተለይ በዚህ ዘመን ለቤተ ክርስቲያን ያስፈልጋታል። ምክንያቱም ብዙ የተቀላቀሉ ነገሮች ስላሉ ይህንን የእግዚአብሔር የሆነውንና የአጋንንት የሆነውን የሥጋ የሆነውን ነገር ለመለየት ይጠቅማል። ምክንያቱም ቤተ ክርስቲያን የምትሄድበትን መንገድ አጥርታ መሄድ እንድትችልም ደግሞ ይረዳል። ዛሬ መገለጥ የሚባሉ ነገሮች አንዳንዶቹ ከአጋንንት ስለሚሆኑ፣ ምክንያቱም መጽሐፍ ቅዱስ ሲነግረን የአጋንንት ጥበብ እንዳለ ይነግረናል። የሥጋ ጥበብ እንዳለ ይነግረናል። የእግዚአብሔር ጥበብ እንዳለ ደግሞ ይነግረናል። የእግዚአብሔር የሆነውንና የእግዚአብሔር ያልሆነውን
በዚህ በዘመን መጨረሻ በዘመን ፍጻሜና እላቂ ላይ ቆመን መረዳትና መለየት ካልቻልን በቀላሉ ልንወሰድ እንችላለን። እንዲሁም ብዙዎች እንደተወሰዱት ማለት ነው። የክርስቶስ የሆነውን የምንለይበትን ጥበብ ያስፈልገናል። አሻግረን የምናይበት የመገለጥ መንፈስ ያስፈልገናል። ብዙ ጊዜ ሰዎች የመገለጥ መንፈስን የሚፈልጉት በሰዎች ዘንድ ዝናን፣ ክብርን ለማግኘትና እሱኮ መገለጥ አለው፣ እሱኮ እንደዚህ ያያል የሚባለውን ነገር ለመቀበል ነው። ከዚህም የተነሳ ነው ሰዎች ምኞታቸውንና መሻታቸውን አይቶ በአጋንንታዊ መንፈስ መገለጥን የሰጣቸው። ስለዚህ ይህ ዘላለማዊ ያልሆነ የማይጸና ከእግዚአብሔር ያልሆነ ለሲኦል የታጨ እንደሆነ ደግሞ ልናውቅ ያስፈልጋል። የእግዚአብሔር መንፈስ የሚሰጠው ነገር ሁልጊዜም የሰውን ልብ ያሳርፋል። እውነተኛ ስለሆነ ፈውሱም ታምራቱም እውነተኛ ይሆናል እንጂ ለታይታና ለሾ አይሆንም። የእግዚአብሔር መንፈስ መገለጥ ሲሰጠን የበለጠ ትሑትና ቅኖች እንሆናለን። ትሑትና ቅኖች ብቻ መሆን አይደለም፣ የእግዚአብሔርን ሕዝብ በትሕትናና በቅንነት ማገልገል እንጀምራለን። እንዲሁም ደግሞ እግዚአብሔር በሰጠን ጥበብ ለሰዎች መረዳት በሚችሉበት መንገድና በእውቀታቸው ወይም በመረዳታቸው ልክ መግለጥ እንጀምራለን። የእግዚአብሔር መገለጥ እና ጥበብ ሲመጣ ትዕቢተኞች መሆን አንችልም። ከኛ የበለጠ የለም ማለት አንችልም። ይበልጡኑ የእግዚአብሔርን ነገር መሸከም ስንጀምር ዝቅ ማለት እንጀምራለን። የበለጠም ዝቅ ማለት ነው የምንጀምረው። ስለዚህ ነው ጳውሎስ ይህንን እንዲኖራችሁ ይህን እንዲሰጣችሁ የክብር ጌታ የክብር አባት ጌታችን ኢየሱስ ክርስቶስን አምላክ እርሱን በማወቅ እሱን በመረዳት እሱን በመገንዘብ ለበለጠ ክብርና ለበለጠ አገልግሎት እንዲዘጋጁ ይህ መንፈስ እንዲሆንላቸው ይመኛል። ወገኖቼ በዚህ ምድር ላይ እግዚአብሔርን ከማወቅ የበለጠ ነገር ምንም ነገር የለም። በምድር ላይ የምናውቃቸው ነገሮች ለጊዜው ይጠቅሙናል፣ ጥሩ ነው። የምድር ዕውቀት ለሀገር እድገት፣ ለኢኮኖሚ እድገት፣ ለኑሮ መለወጥና መሻሻል እጅግ አስፈላጊ እንደሆኑ አምናለሁ። ነገር ግን ዘላለማዊ አይደሉም፣ ዘላለማዊ ሊሆኑም አይችሉም። ነገር ግን የእግዚአብሔር ዕውቀት የእግዚአብሔር መገለጥ ግን ዘላለማዊ ነው። በዚህ በዘላለማዊ ዕውቀትና ዘላለማዊ በሆነው መገለጥ ውስጥ መግባት ደግሞ የበለጠውንና የከበረውን ነገር እንድናውቅና እንድንረዳ የእግዚአብሔር የዘላለምን ሐሳብ ጠንቅቀን እንድናውቅ ይረዳናል። በዘላለም ውስጥ ደግሞ ያለውንም የእግዚአብሔር ፍቃድ እንድናስተውል ደግሞ እንድንገነዘብም ያግዘናል። ይህንን በደንብ ልናውቅ ያስፈልጋል እላለሁ። ምክንያቱም የእግዚአብሔር ሥራ ዘላለማዊ ስለሆነ ነው። የእግዚአብሔር ሥራ ለጊዜው የሆነ ሥራ ስላልሆነ ነው። የእግዚአብሔር ሥራ የከበረ ሥራ ስለሆነ ነው። የእግዚአብሔር ሥራ የሰዎችን ሕይወትና ታሪክ ኑሮ የሚቀይር ስለሆነ ነው። እግዚአብሔርን ባወቅነውና በተረዳነው መጠን ደግሞ የበለጠ ለሰው ልጆች ፍቅርንና የሰው ልጆች ወደ መዳን እንዲመጡ ከጨለማም እንዲወጡ መትጋት እንጀምራለን። ስለዚህ ዛሬ በእኛ ዘመን ለእኔም ለእናንተም ይህ የጥበብና የመገለጥ መንፈስ እንዲሰጠን ያስፈልገናል። ምክንያቱም አሁን ባለንበት ዘመንን ማሸነፍ፣ ዘመንን መዋጀት፣ በዘመን ላይ የበላይ መሆን እንድንችል ያስፈልገናል። ደግሞም ይረዳናል ብዬ አምናለሁ። እንግዲህ ጳውሎስ ይህንን ነው ሲለምንላቸው፣ ሲጸልይላቸው፣ ወደ እግዚአብሔር ሲያሳስብላቸው የነበረው።
እኛም ለሌሎችና ለቤተ ክርስቲያን ይህ መንፈስ እንዲሰጥ ልናሳስብና በእግዚአብሔር ፊት ልንማልድ ይገባል እላለሁ። እንግዲህ የዛሬ የማለዳ ቁርሴን በዚህ ላይ አጠናቅቃለሁ። ወደ ነገው የማለዳ ቁርስ አዲስ ነገር ደግሞ ቀጣዩን ክፍል ይዘን እንመጣለን። ስለዚህ የዛሬውን የማለዳ ቁርስ ከመጨረሴ በፊት አጭር ጸሎት እናድርግና እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠን ስለዚህ ስለከበረው ማለዳ ክብር ምስጋና ለታላቁ ስም ይሁን። በነገር ሁሉ ስለረዳህና ስላገዝከን እናመሰግንሃለን። በዚህ መጨረሻ ዘመን ደግሞ የጥበብንና የመገለጥን መንፈስ እንድትሰጠንና መንፈሳዊ ሕይወታችንን አንተን እንዲመስል አንተን በማወቅ ደግሞ እንድንበረታ ዘመንን መዋጀትና መለየት እንድንችል ጸጋህ እንዲበዛልን በኢየሱስ ክርስቶስ ስም ለኔም በዚህ ላሉ ቅዱሳን ሁሉ እጠይቃለሁ። ሁሉ ለስም ክብር ይሁን። ስለሰጠህን ስለዚህ ጊዜ ተባረክ። ይህንን ቀን ባርክልን፣ በደምህ ሸፍነን፣ ከክፉ ሁሉ ጠብቀን። በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።